ጸሎት ማለት ለምሳሌ ከ5% ወደ 95% መመላለስ ማለት ነው። if you want to know the secrets of the universe think in terms of energy frequency and vibration እኔ አመለካከት ለምሳሌ ዓመተ ምህረት ስንል ሜታፊዚክስ የጨመርንበትና ከሜካኒካል ነገር በ3D ላይ የሚኖር ሰው ከሱ በላይ ያለ አይመስለውም። ምክንያቱም ስለ ሜታፊዚክስ ታኪዮንስ የሚባሉ ከብርሃን ጨረር በላይ የሚሄዱ አሉ። ኢንፎርሜሽን ካሪየርስ ናቸው። ሰው የዚህ ጠቅላላ ዩኒቨርስ ጠቅላላው ይዘቱ ምንድነው ቢባል የምናየው የምንዳስሰው ሜካኒካል የሆነው 3D እንለዋለን፣ በኋላ እንነጋገርበታለን። 5% ብቻ ነው። የቀረው 95% ብዙ አይታወቅም፣ ግን ዳርክ ማተር ዳርክ ኤነርጂ እንደዚህ ይባላል። እና በአብዛኛው እንግዲህ አሁን ሞደርን ፊዚክስ የሚሄደው ያለው በዚህ ዳርክ ኤነርጂ አካባቢ ነው እና ብዙ ተስፋ ያላቸው ነገሮች እያስረዳን ነው። ስለዚህ ሜታፊዚክስ እንግዲህ ምንድነው ከኦርዲናሪው 95% የያዘ እንደማለት ነው ዋናው። ኦኬ ባህላችን ለምሳሌ ትክክል ይሄ ነገር እንደዚህ ነው፣ ግማሹ አካል ነው ቁስ አካል ነው፣ ግማሹ ደግሞ ቁስ ነው በሚል ፕሪንሲፕል ነው ባህላችን የሚሄደው እና ቀላል ያደርገዋል ሳይንስ አሁን የምናገረው ሳይንስ ለመረዳት እና ትክክል። ሌላው ደግሞ ምንድነው ስልጣኔያችን ትክክለኛ ስልጣኔ ነበር ነው አንዱ። ምክንያቱም ስልጣኔ የሚገኘው በማገናኘት ነው፣ በሲንተሲስ ነው እና ሲንተሲስ is equal to ቲሲስ ፕላስ አንታይቲሲስ። ይሄ በረጅሙ እነጋገርበታለሁ ጊዜ ካገኘሁኝ እና የሶቪየት ዩኒየን መውደቅ ምናምን ለምሳሌ ምክንያት የሆኑት እነዚህን ቲሲስ አንቲቲሲስ ነገሮች በሲንተሲስ አለመሄዳችን። ያሁን ስልጣኔያችን እንግዲህ ሪዳክሽኒስት የሚሉት ነው። ያለውን ነገር በመቁረጥ የትዋነች ትንሿ ደቃቃዋ ነገር ይህንን የገነባችው ነው የሚለው። የኛ ግን የተገነባው አንድ የሆነ ሲምባዮቲክ የሆነ የሚሄድበት መንገድ ነው እና ትክክለኛ ስልጣኔ ለካ ይሄ ነው። መደመር ማለት ነው። ኢን ኤሰንስ ምንድነው ሜታፊዚክስ የያዘ ነው፣ ስውር ነገር የያዘ ነው፣ ሊኒያር ከሆነው ማቴሪያል በላይ ነው የሚል ነገር ነው እና በባህላችን ይሄ የተካነ ነገር ነው። በደንብ የሚያውቁት ነገር ጸሎት ማለት ነው እኮ። ጸሎት ማለት ለምሳሌ ከ5% ወደ 95% መመላለስ ማለት ነው እኮ። እንደዛ እንግዲህ አይደንቲፋይ እያደረጉት ሲሄዱ እየለመዱት ሲሄዱ ኦኬ ቁጭ ብዬ አሁን ስለ መንፈስ ጠቅላላ ላስብ ይችላሉ አካሌን ጥዬ አይነት ነገር እና በባህላችን ይሄ ያለ ነው፣ የተለመደ ነው። ሊሰወሩ ይችላሉ፣ ሊታዩ ይችላሉ። ባህታውያን ህውአን የምንላቸው እነዚህ ናቸው። አሁን ሜታፊዚክሱ ዋናው ዓላማዬ እንግዲህ ምንድነው ይሄ 5 እና 95% በደንብ አድርገው በትክክል ከተገጣጠሙ የሚያመጡት ትርፋማነት ነው፣ ያመጡት ውጤት ነው። ይሄ ኢንተረስት ሜታፊዚክሱ እሱ ነው። ሜታፊዚክሱ እሱ ነው፣ ኤነርጂ ነው። ኦኬ ከኤነርጂ ጋር መጫወት እንደማለት ነው። እና 95 ማለት እንግዲህ 100% ነው። ስለዚህ አንድ ሰው ሙሉ ሆኗል ማለት ነው ሳክሲድ ሲያደርግ። ከዛ በኋላ እንግዲህ ስልጣን ይኖረዋል ነው፣ ኮክሪኤተር ይሆናል፣ እንደ እግዚአብሔር አይነት ይሆናል። ፓርቲሲፓንት ነው ነገሩ፣ ኮክሪኤተር እና እሱ ላይ ነው አሁን የምንሄደው ያለ ነው። ግን ስቲል ሜካኒካል ነገሩ ዶሚኔት ያደርጋል። የነ ስፔስ ኤክስ ምናምን ለምሳሌ የ3D እንትን አካሄድ ነው። ግን ትንሽ ቆይተን ሜታፊዚክስ እናላብሰውና ህይወት ያለው
የስልጣኔ ሂደት ይኖራል። የተጻፈው እየሆነ ነው። ሜታፊዚክስ በቃ ስለ ኤነርጂ የሚናገር ነው የማይታየውን ነገር ግን ከፕሮፐርቲው ልትናገር ትችላለህ ነው። ኦኬ ፕሮፐርቲ እንግዲህ አጥፊ ከሆነ አጥፊ ነው ማለት ነው። ከዛ በላይ ደግሞ ደቀቅ ያሉ ካራክተሪስቲክስ ሊኖሩ ይችላሉ። ቡዳ ዛር ምናምን የምንላቸው ለምሳሌ የዚሁ አይነት ኤክስቴንሽን ናቸው ከፕሮፐርቲያቸው። እና በፊዚክሱ እንግዲህ ምንድነው ሞመንታም ስፔስ ይባላል። አንድ ነገር ዲስክራይብ ለማድረግ ፖዚሽንና ሞመንታም ያስፈልጋል። ሞመንታም ማለት ቬሎሲቲ ማለት ነው። ቬሎሲቲ ታይምስ ማተር። አሁን ያ ሞመንታም ስፔስ እንግዲህ ስለማይታይ ነገር ነው የሚነግረን ማለት ነው። ስለ ቬሎሲቲ ምናምን ነገር። ያ ግን ፖዚሽን ስፔስ ይሉታል። ስለ አንድ ነገር የት እንደሚገኝ የሚያሳይ ቬክተር ነው። እና ማንኛውም ዳይናሚክስ ማንኛውም አይነት ነገር በሞመንታም እና በፖዚሽን ስፔስ ዲፋይንድ ነው። እነዚህ ስፔሶች ደግሞ ኢንፊኒት ዲሜንሽንስ ሊኖራቸው ይችላሉ። ሂልበርት ስፔስ፣ ፎግ ስፔስ ምናምን የሚሏቸው ነገሮች አሉ። አንዱ እንግዲህ ቅድም እንደጀመርነው 5.95 ከሆነ አንድ ሰው ሙሉ ሰው ነው ማለት ነው። በህይወቱ ያየዋል ማለት ነው። አንዱ ሚኒንግ ከ3D ስንል እንግዲህ ሜካኒካል የሆነውን ነገር የሚያይ ብቻ ማለት ነው። የምዕራባውያን ስልጣኔ ለምሳሌ 3D ነው። ኦኬ የኛ በሲንተሲስ አይነት የመጣ ስለሆነ ሜታፊዚክስ ዌልካም ያደርጋል። ለሜታፊዚክስ ቦታ ክፍት ነው። እና ይህ አይነት ሰው እንግዲህ ምንድነው ESP ይባላል። ኤክስትራ ሴንሰሪ ፐርሰፕሽን። ሴንሰሪ ፐርሰፕሽኑ እናየዋለን በአምስቱ ህዋሳት ማለት ነው። እና ይሄ እንግዲህ በ3D ፖዚሽን ኤንድ ታይም ነው ዲፋይንድ የሚሆነው እና 3D ይባላል። በኮንሽስነስ ደረጃ ሶስተኛ ዳይሜንሽን ወደ አራተኛ ለምሳሌ ቢሄድ ምንድነው ሜታፊዚክሱ ፊት ለፊት አገኘዋለሁ። ኦኬ እና እዛ ውስጥ እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ። ኤነርጂ የሚወስዱት እንደነ ሰይጣን፣ አጋንንት፣ የሉሲፈር ተከታዮች ናቸው። ኤነርጂ የሚሰጡት ደግሞ ቅድም እንደጀመርኩልህ ስለ ፍሪ ኤነርጂ ይሁንና በፍሪ ኤነርጂ ተነሳስቶ የፈለከውን ነገር የምታገኝበት አይነት ነው። እሱ መላእክቶች ናቸው። አዎ በጸሎት እንደዚህ የሚገኙ ነው። ለሁለቱም በጸሎት ይገኛሉ። አዎ እንደዛ ነው። የ4D እና አስቸጋሪ ዲሜንሽን ነው። ይህ እንግዲህ ኮንፊውዝ ባናደርገው የኮንሽስነስ ደረጃ የሚያሳየን ነው። እሺ ኦኬ። ሌሎቹ በቴክኒካል በሆኑ ነገሮች እንነጋገርባቸዋለን። እሺ ኦኬ። ስለዚህ ከሜካኒካል ነገር ወደ ላይ ሜታፊዚክስ ጨምረን ከፍ ስንል እንግዲህ 4D ደርሰናል ማለት ነው። የቴስላ ምኞትም ይሄ ነው። ምክንያቱም if you want to know the secrets of the universe think in terms of energy, frequency and vibration። በዛ ከሆነ ቀላል ነው። አሁን ለምሳሌ ሳይንሱ የሚናገረው ስለ ቴሌፖርቴሽን ምናምን ይናገራል። ስለ ኳንተም ኢንታንግልመንት፣ ኳንተም ታነሊንግ ምናምን የሚባሉ ነገሮች አሉ። አሁን ለነዚህ ነገሮች እንግዲህ ክፍት ልንሆን የምንችለው ስለ መንፈስ ትንሽ ሐሳብ ካለን ነው እንጂ ፊዚክሱ በግልጽ ሞመንታም ስፔስ በሚል ኤክስፕረስ ያደርገዋል ነው። አሁን ወደ 5D ከሄድን እንግዲህ የመጨረሻው አይነት ነገር ነው፣ የመላእክት ቦታ ነው። እንግዲህ
ወይም ብደጋግመውም ጥሩ ነው። አዎ ክሊር እንዲሆን። አዎ ጥሩ። 3D ማለት እንግዲህ በ3D ውስጥ ሆኜ ጊዜ ወዴት ይወስደኛል ብል ለምሳሌ የታወቀው ሞት ነው አይነት ነገር arrow of time ይባላል። arrow of time የሚሉት that means ኢንትሮፒ እየበዛ ሄዳል አይነት ወደ ማክሲመም ኢንትሮፒ አይነት ነገር ይሆናል። ስለዚህ አቅጣጫው ይሄ ቀስት እንግዲህ ወደ ሞት ነው ሂደቱ በ3D ሲታይ። በ3D አሁን በህይወታችን ስናየው ነገር ስለ 95% ካላወቅን እኮ በ5% ከተወሰድን ከሞትን ሞተናል አልቀናል ነገር። ያው አሁን ምንድነው መላእክት የሚያደርጉት ከኢየሱስ ክርስቶስ ጀምሮ ብዙ አሉ የቀስቱን አቅጣጫ መለወጥ ነው ወደ ሞት ወደ ህይወት እና ኢኔሴንስ ትንሽ ቅሬታም ያላቸው አንዳንድ ሊኖሩ ይችላሉ። ግን በእኔ አመለካከት ለምሳሌ ዓመተ ምህረት ስንል ኦኬ ሜታፊዚክስ እየጨመርንበትና ከሜካኒካል ነገር ከፍ ያለ ግን ዋናው አሁን ሳይንሱ የሚለው ምንድነው አካልህን ጥለህ ምክንያቱም 5.95 ትመላለስ እንደዚህ ስትል አይደንቲቲ ሶሊድ የሆነ አይነት ይሄዳል እና አካልህን ጥለህ የትም ትችላለህ። እና ትልቅ ሪሰርች የነበረው በእነዚህ CIA ራሻኖች ምናምን ቴሌፖርት አድርገው ስብሰባ ሲኖር ቁጭ ብሎ ማዳመጥ ምናምን ብዙ ነገር ያለበት። አሁን እኮ በጣም ቀላል አድርጎታል። ሪሊ እቺ ጦርነት ነገር የሚያስፈራው ነገር ይለፍልን እንጂ ምድር ወደ ገነት የምትለወጥበት ጊዜ ነው። እና እኔም ራሴ በድፍረት መንፈስ ቅዱስ ወርዷል ነው ማዕከላችን ነው ያለው። ወርዷል በቃ ከኛ ጋር ወርዷል። ልክ እንደ ውሃ እንደሚፈስብን ነገር ነው አክቹአሊ። እናየዋለን። እሱን ግን ፊል የሚያደርገው ሰው ዳይሜንሽኑ ከፍ ሲል ነው እሱ ኦፍ ኮርስ ልክ ነው ኮንሺየስ ሲሆን እና the power of now ነገር ለምሳሌ in the present in the here ስትሆን እንግዲህ ከአይኖችህ በላይ ታያለ ነገር ከጆሮ ከምትሰማው በላይ ትሰማለህ ነገር እና እሱ ላይ ነው ረቂቅ የሆነው ነው እንትን ኤነርጂ ሳይንስ የምናደርገው። ESP ማለት እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን ከሴንሰሪ ፐርሰፕሽን በላይ ሌላ ተጨማሪ ማየት ማለት ነው። እና እሱ ላይ ነው እንግዲህ ኤክሰርሳይሱ እንደዚህ የሚደረገው። በ3D ላይ የሚኖር ሰው ከሱ በላይ ያለ አይመስለውም። ምክንያቱም ስለ ሜታፊዚክስ አያውቅም፣ አይቀበልም፣ ስለ መንፈሳዊ ዓለምም አያውቅም። ስለዚህ ፈሪሃ እግዚአብሔር የሚባል ነገር አያውቅም። ጨካኝ ነው። እና ከጦርነቶች እንደዚህ ለምሳሌ ስናይ አንዳንዶቹ በመጥፎ መንፈስ ተመርተው የሚሄዱ አሉ፣ ጦርነት የሚያካሂዱ ምናምን ነገር እነዚህን ልንለያቸው እንችላለን ሪሊ። እና የመንፈሱ ኃይል ብዙ ኢፌክት አለው። ያ እንግዲህ ሪዳክሽኒስት ይባላል። የ3D ሆሊስት ማለት እንግዲህ ሪዳክሽኒስት ፕላስ ሜታፊዚክስ እንደማለት ነው። ሆሊስት ለምሳሌ በፖለቲካው ምናምን እንኳን ተነስቶ ነበረ በደንብ ግልጽ አልሆነም ለህዝቡ እንጂ ጠቅላይ ሚኒስትር አብይም የሰጧቸው ሰሚናሮች ምናምን አሉ እና ስለ ሆሊዝም አይነት ነገር ነው። እና ምናልባት ጊዜ ካገኘን እንነጋገራለን። ኳንተም ኢንታንግልመንት የሚሉት አለ ለምሳሌ እና ሁለት ሰዎች በኤነርጂ ሊገናኙ ይችላሉ፣ በአንድ ፍሪኩዌንሲ ሬዞኔት ሊያደርጉ ይችላሉ ነው። እንደዛ ሲሆን አንዱ ከተነካ ሌላው ተነክቷል ማለት ነው። እና በዚህ ለምሳሌ መንትያዎች አሉ አንድ አይነት ስሜት የሚኖራቸው የጠቅላይ ሚኒስትር አብይ ምናልባት ልጆች
እናቶቻቸው ሲፈልጓቸው ጡታቸው ወተት ይሞላል፣ ይሰማቸዋል ምናምን። ይሄ እንግዲህ በፊዚክሱ በጣም ግልጽ እየሆነ ነው። ይሄ ነገር ፊዚክሱ ምን ብሎ ሊያነሳው ይችላል? ኳንተም ኢንታንግልመንት፣ ኳንተም ታነሊንግ ምናምን ነገር እያለ እንግዲህ አንድ ሲስተም ይኖራል። ሲስተም ራሱ የቻለ ሆሊስቲክ አይነት ነገር ነው እና ለግማሽ ቢቆረጥና ግማሹ በጣም ሩቅ ቦታም ቢሆን ኦኬ በቅጽበት ይሰማዋል ነው አካሉ ስለሆነ። አዎ አሁን ችግሩ ምንድነው? እነዚህ ዌስተርን ካንትሪስ ይሄ አይዋጥላቸው። ለእኔ ቀላል ታኪዮንስ የሚባሉ ከብርሃን ጨረር በላይ የሚሄዱ አሉ። ኢንፎርሜሽን ካሪየርስ ናቸው። ይሄ ዶሜይን የሞመንታም ዶሜይን ነው፣ የመንፈስ ዶሜይን ነው ለማለት ነገር ነው። ግን በማትማቲክስ ምናምን ይደረስበታል ነው። ኦኬ አዎ። ስለዚህ ይሄ ኳንተም ኢንታንግልመንት እንግዲህ ቅጽበታዊ መሆኑ ኦኬ የብርሃን ፍጥነቱ ከብርሃን ጨረር በላይ ያሳያል እና ባህላችን ከዚህ ጋር የተላመደ ነው ነገር